ርዕሰ መስተዳድሩ ከሀገር እንዳይወጡ ታገዱ። አብይ ቀጭን ትዕዛዝ አስተላለፉ። ቅርብ ጊዜ አዲስ ክልል ሆኖ በተቋቋመው ቀጠና በርዕሰ መስተዳድርነት እያገለገሉ የሚገኙት ባለስልጣን ከ4 ኪሎ በኩል ከበድ ያለ እገዳ ተጥሎባቸዋል። ሰውየው ከሀገር እንዳይወጡ ከመታገዳቸውን ባለፈ ከበድ ያለ ምርመራ እየተካሄደባቸው እንደሚገኝ ተነግሯል። ከ6 ዓመታት ገደማ በፊት ክልል ሆኖ በተዋቀረው ሲዳማ ክልል በርዕሰ መስተዳድርነት እያገለገሉ ያሉት አቶ ደስታ ሌዳሞ በአብይ ጥርስ ሳይነከስባቸው እንዳልቀረ ከታማኝ ወሬ ምንጮች የተገኘው መረጃ ያሳያል። ርዕሰ መስተዳድሩ በክልሉ የተስፋፋውን ስራ አጥነት፣ ሙስናና የሀብት ምዝበራ ስርዓት ማሳዝ አልቻሉም ተብለው በተደጋጋሚ ተገምግመዋል። ከዚህ ይልቅ ሰውየው ከባለስልጣኖቻቸው ጋር በመሆን የክልሉን ሀብት ለግል ጥቅም በመዋል ተግባር የተደጋገመ ወቀሳ እየቀረበባቸው ነው። ቅርብ ጊዜም ከታዋቂው ድምፃዊ ዮሐንስ በቀለ ወይም ቶኪቻው ጋር የገቡበት ውዝግብም የሚታወስ ነው። ህዝብ አንቅሮ እንደተፋችሁ በደንብ አውቃቸዋል። በዚህ ደረጃ እየቃዣችሁ ነው። ህዝብ አልፈልግም ብሏል። መውረድ ነው ያለባችሁ ሲል ድምፃዊው ድፍረት የተሞላበት አስተያየት እስከ መስጠትም ደርሷል። ከዚህ ቀደምም አርቲስቱ በመንግስት ላይ ከበድ ያለ ትችት አዘል አስተያየት ከሰጠ በኋላ በእርሱና በቤተሰቦቹ ላይ የግድያ ሙከራ እየተደረገ መሆኑን በመጥቀስ ህይወቴ አደጋ ላይ ነው ድረሱልኝ ሲል ጥሪ አቅርቦ ነበር። ኋላ ይኸው ድምፃዊ በባለስልጣናቱ ላይ ላቀረበው ትችት ይቅርታ ከጠየቀ በኋላ ነገሮች የረገቡ ቢመስሉም አሁንም ይኸው ውጥረት ተባብሶ ቀጥሏል። ይህ ድምፃዊና የደስታ ሌዳሞ ውዝግብ ገና ባልረገበበት ሁናቴ አብይ ሰውየው ከሀገር እንዳይወጡም ማገዳቸውንና ምርመራ እንዲካሄድባቸው ማዘዛቸው ነው የተሰማው። በሲዳማ ክልል ባለስልጣናት ጉዳይ የክልሉ አብዛኛው ወጣት ከባድ ብሶት እንዳለበት ይነገራል። የቶኪቻው እንቅስቃሴም ከዚህ አንጻር በህዝብ ዘንድ ሰፊ ድጋፍ እንዳለው ይነገራል። ህዝብ አንቅሮ እንደተፋችሁ በደንብ አውቃቸዋል። አሁን እርቅም አይደለም ምንም አይደለም፣ በቃ መውረድ ነው የሚያስፈልገው ሲልም ድምፃዊው እየተናገረው ለዚሁ ነው። ሆኖም ፕሬዚዳንቱ አቶ ደስታ ሌዳሞ ሰሞኑን በሰጡት መግለጫ ድምፃዊ ቶኪቻው ሲዳማን ያውቃል ብዬ አላስብም። ቶኪቻው እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ብናወርደው መንገዱን አውቆ ተመልሶ ሐዋሳ ይገባል ብዬ አላስብም ሲሉም መናገራቸው ይታወሳል። ይህም አነጋጋሪ ንግግራቸው ብዙዎችን አግራሞት ውስጥ ከቷል። በዚህ መሃል በሰሞነኛ የቃላት ጦርነት በድምፃዊ ላይ ጥርስ የነከሱት የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞ የድምፃዊ ዮሐንስ በቀለ ወይም ቶኪቻው ዘፈን እንዳይከፈት እስከ ማገድም ደርሰዋል። ይህ እግድ ዞሮ ዞሮ እርሳቸውንም ሳይጎበኛቸው አልቀረም ተብሏል። ስራ አጥነት፣ ሌብነትና ሙሰኝነት የሲዳማ ክልል ዋነኛ መገለጫ ከሆኑ ሰነባብተዋል። ክልሉ ከደቡብ ክልል ተነጥሎ የራሱን የቻለ ክልል ቢሆንም ለክልሉ ነዋሪ ግን ጠብ ያለለት ነገር የለም። ይልቁንስ የክልሉን ሀብት የወረዳና የዞን አመራሮች እየተቀራመቱ በበጀት እጥረትና በልማት እጦት በሚፈተነው ክልል ላይ ሌላ መከራ ጨምረውበታል። በዚህ የተነሳም የክልሉ ነዋሪ ብሶቱን በማሰማት ላይ ይገኛል። እንዲያም ሆኖ ባለስልጣናቱ መስሚያ ጆሮ የላቸውም። ይባስ ብሎ ደግሞ የህዝቡን ብሶት የሚጋሩና ድምፃቸውን የሚያሰሙ አርቲስቶችን ለማስፈራራት እየተንቀሳቀሱ መሆኑ አስተዛዛቢ ጉዳይ ሆኗል።